መተማመን ቢልድ ለማድረግ ደግሞ በቀላሉ ስለተናገርክ ስለ ምናምን አይደለም የሚመጣውና ጊዜ ይፈልጋል። ቀስ እያለ አሁን ልክ እንደ ከጎረቤታችን የትግራይ ተወላጆች የጀመርነውን ነገር ጽምዶ ብሎ የተጠራውን ነገር እዩት። በዚህች የተወሰነ ጊዜ መተማመኑ ቢልድ የሆነ ይሄ የምንፈራው እኛ ከነሱ እነሱ ከኛ የሚፈሩትን የነበረውን ነገር ቀስ እያለ ምንድነው መተማመን መጣ እና በዚህ አካባቢ ደግሞ እንደሱ ያስፈልጋል። መተማመን ከመጣ ከዛ በኋላ ብዙ ነገር ተስማምተህ መኖር ትችላለህ። እዛው አካባቢ ያለው እንትን ለሁሉም ይበቃል። the big problem is መተማመን አለመኖር ነው። መተማመኑ እንዴት አድርገን ቢልድ እናደርገዋለን ነው። ሁሉም ትግራይ አምኗቸዋል፣ ተቀብሏቸዋል። አልተቀበለንም። ታዲያ ይሁን ትግራይ እኮ ህዝቡን እየጨፈጨፋችሁ አምነዋል ብለው የዋሻችሁን ነው ማለት ነው ኢትዮጵያ እና አይደለም። ያ ማንም የሚጨፈጨፍ የለም። ግን ከነበረውን ይሄ ሁሉ ጥላቻ፣ የጥላቻ ወሬ፣ ጥላቻ ከዛም አልፎ ስንት ሰው የሞተበት እንትን ሁሉንም ካለመተማመን የተነሳ ነገር ነው። ግን በእኛ በኩልም ለጽምዶ ያላመኑት ነገር አለ፣ በጥርጣሬ የሚያዩት ያው በትግራይ በኩልም እንደሱ። ግን ቀስ እያለ ቢልድ ያደርጋል አይደለ? ቀስ እያለ መተማመኑ ቢልድ እያደረገ ነው የሚመጣው። በመተማመን ነው ሁሉም ነገር የምታደርገው። በመተማመን ካለ ያው ኢኮኖሚው እንትን ይመጣል። ሰው ከዚህ ወደዛ ሊሄድ ቀስ እያለ እምነቱን እንትን እየጨመረ ሲሄድ ያው እንቅስቃሴው ይመጣል እና እንደሱ ካላረግን ታዲያ ምን ይደረግ ታዲያ? ያው ሁሌ እንደዚህ እየተዋጋን እየተጋደልን መኖር ይሄማ በቃ ኖረ። እንደሱማ ለብዙ ዓመታት ቆይተናል። እንደሱ እየተጋደልን ሊሆን አይችልም። ኖ ማስገባት እኮ አይደለም ባክ ምናምን። ይሄ ማስገባት አለመስገባት ሳይሆን ይሄ ናቹራል ነው። ህዝቡ ናቹራሊ ሳይገናኝ ታዲያ እንዴት አድርጎ ነው የሚኖረው? መገናኘትማ ኢትስ ዲፍረንት ካንትሪ። ትግራዮች እኮ ኢትዮጵያዊ ናቸው፣ እናንተ ኤርትራኖች። ዋት ናቹራል። ስለዚህ ዩ አር ዲፍረንት ካንትሪ። ያ አንተ አሁን በምንድን ነው የምታየው ያለው? በቃ ሁለት ሀገር ሚኖሩ በቃ ነፃነታችን ይበልጥብናል ብላችሁ ጥታችኋቸው አልሄዳችሁም እንደ አውር ፊውቸር ምን ተፈጠረ ዛሬ? እናንተ እኮ ናችሁ ይሄን ያደረጋችሁት እኮ። ከእነሱ ጋር መኖር አንፈልግም፣ ነፃነታችን ይበልጥብናል ብላችሁ አልሄዳችሁም? ዛሬ ነው ምን መሰለህ ምን መጣ ዛሬ? እሱን አስረዳ። ታንኪዩ አስጨርሰው። አም 100% ጋራንቲ ባለህበት ከተማ ባለህበት ሀገር ጎረቤትህ አንድ የትግራይ ተወላጅ ጎረቤትህ አንድ የኤርትራ ተወላጅ ካለ ያው በቃ ሰላም እየተባባልክ ምናምን ልጆች አብረው እየተጫወቱ ምግብም ቤት ካለ የኤርትራ ምግብ ቤት ካለ እዛ ሄደህ እየበላህ ነው የምትኖረው። የታወቀ ነገር ነው። እዚህ ስለተጣላን በቃ ዛሴት ሰላም አልለውም። ጎረቤቴ ከሆነም አፈርሰዋለሁ አትልም። እና እዛው ያለው ሰውም እንደሱ አንተ እንደምትኖረው ሊኖር ይፈልጋል። ጎረቤት ነው። ምንም ነገር የራሳችን ቤት አለን፣ ግን ጎረቤት ስለሆንን አብረን እንኖራለን። መገናኘትማ ያለ ነገር ነው እና ይሄ መተማመኑ ቀስ እያለ ኢንተርናሽናል ድንበር ያለ ፓስፖርት ማቋረጥ ነው የምትፈልገው? እንደዛ ነው የሚሆነው ነገሩ። ሀገራቶች እንደዛ ነው ግንኙነታቸው። ኖ ይሄ እንደሱ ሳይሆን በዛ በኩል ግልጽ ነገር ነው። ሀገራቶች እንደዛ ነው የሚገናኙት ነው አይደለም እኮ እነግርሃለሁ እኮ። ስለዚህ እንደዛ ካልሆነ ማቆም ነው ሁኔታው። ግን እንደሱ አይደለም ያለው። በትግራይ ያለው በኩል እንኳን ከፓስፖርት ይዘህ ከዚህ ወደዛ ልትሄድ የትግራይ ተወላጆች አዲስ አበባ ለመድረስም ይቸገራሉ። እና ሁኔታው ያመጣው ነገር ነው እንጂ ቦርደሩ ወይም የእናንተን ሕግ መጣስ አለመጣስ ምናምን አይደለም እንጂ በትክክል ይሄ ሰላማዊ የሆነ ግንኙነት። እኔ የሚገርመኝ ነገር
ይሄ ግንኙነት የህዝቡ ግንኙነት ለምንድን ነው የሚያስፈራችሁ? ጌታ አንፈልጋቸውም ብለህ አንፈልጋቸውም ብለህ ሄደህ ዛሬ ምን ፍለጋን የምትመጣው ነው? ይህን በደንብ አስረዳ። አልፈልግም ብሎ አሁን ይፈልጋል ማለትም ይችላል፣ መብቱ ነው። ኤግዛክትሊ ሁኔታው ከተቀየረ ስለዚህ ኤርትራ ሀገር አይደለችም እያልከን ያለው ሀገር መሆን አትፈልግም ነፃነቱን ሽረነዋል እያልከን ያለው it's nothing to do with ነፃነቱን ሽረነዋል ከሆነ ድንበር የለም እና እንደፈለክ መሆን ትችላለህ። ድንበር ባለበት ግን እንደፈለክ መሆን አትችልም። ለትግራይ ተራስት ምክንያቱም ሁለታችሁ የተዳረጋችሁን ከትግራይ የበለጠ ኤርትራ የፈጸመችውን ግፍ የሚያውቅ የለም። ስፔሻሊ ባለፈው ጦርነት በቅርብ ጊዜ ተካሄደ ብራዘር ልጨርስና ተረጋጋና አድምጥ። አንተ ትግራይ ወንድም አሳልቋጭና አድምጠኝ። ማዕከላችሁ ኢንተርናሽናል ድንበር ስላለ ብቻ ነው፣ ሌላ ነገር አይደለም። እሺ አንዴ ልጨርስ። ስለዚህ ያ ድንበር ደግሞ በዓለም አቀፍ ግንኙነት ብቻ ነው መገናኘት የሚቻለው። ወንድሜ ግልጽ ነው? እሺ ኦኬ ታንኪዩ። ልጨርስና ወይ መብት ነው። ኦኬ ልጨርስ። አይ ነው የሚያስፈራችሁ ነገር እንዳለ እኮ ይገባኛል፣ ግን እናንተ እንደምታስቡት አይደለንም። እኛ እንደ ጎረቤት ህዝብ በሰላም መኖር ነው የምንፈልገው ከጎረቤታችን። ልክ እናንተ ያው እውነቱን ለመናገር ከተባለ ይሄ ሁሉ በሱዳን ያለው ድንበር፣ ይሄ ሁሉ ሰው እዛው የሚኖር፣ ይሄ ሁሉ ገበሬ እዛው የሚኖር ፓስፖርት እያሳየ ወደ ሱዳን ከሱዳን ወደ ኢትዮጵያ ይገባል ብለህ ታስባለህ? ይሄ አያውቅም። ሆሎ ድንበራችንም ጥሶ አያውቅም። ዝም በል በእናትህ፣ ዝም ብለህ የማይሆነውን ነገር አትናገር። ድንበር ማለት እኮ ድንበር ኦፊሻል ድንበር አለ። ኦፍ ኮርስ ሰው የሚተዳደርበት አግባብ አለ። በቦርደሩ ያለ ሰው ግን እዛው በረሃ የሚኖር ሰው ግን ምንድን ነው ድንበሩ የት እንዳለም አያውቀውም። እውነቱን ለመናገር ከተባለ ግን ኢሶኬ ይሄ ነገር ፍለጋ ስለሆነ ሶኬ አይደለም። ስትሰሩ የፈረማችሁት ነገር ነው። እያንዳንዷን ነገር በጥንቃቄ እንድትያገድደን ቱሉ እስቲ ንገርልኝ በእናትህ። አንዴ ልጨርስና እኔ ልውረድ እና አው ጨርስና አንተ ጃንጃ ትቀጥላለህ። ከሱ ቀጥሎ ችግር የኢትዮጵያን እርስ በራስ መተላለቅ አንፈልግም። ስንቴ ነው የምንነግራችሁ? በፍጹም አንፈልግም። እናንተ ሰላም እንድትኖሩ ነው የምንፈልገው። ግን በቃ ችግሩ የሚመጣው እናንተ ወደኛ የኛን ነገር ፍለጋ ወደኛ ስትመጡ በቃ we don't have no choice, you know, we have to protect ourselves። ምን እናርግ ትላላችሁ? እና የዚህ ሁሉ መንስኤ እንዳየው አሁን ዶክተር አብይ የሚያደርገውን ያለውን ትንሽ ምንድነው መተማመን ቢልድ አድርጎ የነበረው ህዝብ አለመተማመን ደረጃ ወሰደው። ዶክተር አብይ እንዳየው ትናንትናም ገዱ እንደዚህ ልኬ ምናምን ያለው አሁንም መለሰለት አይደለ? ይሄ ሰውየው ውሸታም ነው። እኔ እምላችሁ እንደ ዶክተር አብይ አይነት ስልጣን ሲወጡ ጠንቀቅ በሉ። እነዚህ ሰዎች በጣም አደገኞች ናቸው ለሁላችን፣ ለእኛ ብቻ ሳይሆን ለእናንተም ጥሩ አይደለምና መተማመኑ ያው ቢልድ እናደርግ እልሃለሁ። ቴንክ ዩ። ውስጥ ተቀጣጥሎ ህዝቡ የሚዋጋበትን ነገር በግልጽ አውቆት ነው ውጊያ መግባት ያለበት። እንደም መንግስት ይሄን አይነግርህም። አንተ ነህ ለህዝብህ መንገር ያለብህ በግልጽ። አንተ ነው ታርግ እዚህ ታች ያለው ሙታርግ ምን ነው እንደተከታተልኩት በአቅሜ ህወሓትና ወያኔ ሻዕቢያ እንደዚህ አይነት አመለካከት ያላቸው ሰዎች ናቸው። ለጊዜው ህዝቡን በማያስቆጣ መልኩ በጋራ እንደለመዱት የቀበሮ ጉድጓድ ለመቆፈር ስምምነት ያደረጉት። ህዝቡ አይን አይቀበልም። በግልጽ የማይቀበልበት ምክንያቱ ያደረገው የሆነበት የዛሬ 3 ዓመት እኮ ነው። 4 ዓመት 3 ዓመት 2 ዓመት በዚህ ከ2 ዓመት እስከ 4 ዓመት ባለው ውስጥ ነው ይሄ ሁሉ መከራ የደረሰበት። ስለዚህ ይሄንን ዘንግቶ ዛሬ መጥቶ ከነዚህ ሰዎች ጋራ
ይሄንን ነገር ይፈጽማል ብዬ እኔ የትግራይን ህዝብ አላማም። የትግራይ ህዝብ ላይ የደረሰው ነገር ዛሬ እንኳን እንደ እግር እሳት እኔ እንደተደፈርኩ ነው የሚሰማኝ። ኦኬ ምክንያቱም ላድናቸው ባለመቻሌ። ኦኬ የትግራይ ህዝብ ይሄ ሁሉ መከራ የደረሰበት ኦኬ እሱን አምኖት 25 ዓመት ሙሉ የእሱ ባሪያ ሆኖ ሌሊት ተቀን ከጠላት ሲጠብቀው የነበረውን ሰራዊት ጨለማን ተገና አድርጎ በማረዱ ነው ያ ሰራዊት ባለመኖሩ የአውሬ መጫወቻ ሆነ። ኦኬ ዛሬ ደግሞ እባብ ለምዶ የሳሎን ጌጥ ካልሆንኩ ሲል አይ እንዴ እባብ እንዴት ጌጥ ይሆናል? እባብማ እባብ ነው መባል አለበት በግልጽ። ምክንያቱም ነገ እንግዳ ይነድፍብህና ይገልብሃል። ስለዚህ እባብ የቤት እንስሳም አይሆንም የሳሎን ጌጥም አይሆንም ማለት ነው። ይሄ ነው ችግር ያመጣው። ስለዚህ እኔ የትግራይ እናቶች ተመልሰው ያ ሁሉ መከራ ያ ሁሉ ሰቆቃ ላያቸው ላይ ሊሆን አይገባም። ወኪሎቻቸው ከሆኑ እንደዚህ አይነት ወኪል አንፈልግም። ልጆቻቸው ከሆኑ እስከዛሬ ያደረጋችሁብን በእናንተ ምክንያት የመጣብን ይበቃል ይባል ይሻላል። በልጆቻቸው በኩል መቼም እዚህ መካከላችን አላችሁ፣ ውጡና ይሄን ነገር ተናገሩ። ካለበለዚያ ግን እንግዲህ መከራ ሰውን የሚመክረው አንድ ጊዜ ነው። ከዛ በኋላ መከራው ራሱ ነው ሰውን የሚያስተምረው ማለት ነው። ሙታ ወገና ጋር እንደፍተ የሚናገር ኢብሊስ። ስለዚህ እኛ ሰለቸን፣ ዘላለማችን ደማችን ይፈሰው በሰሜን በኩል ነው። ስለዚህ ይሄ መጨረሻው ሊሆን ይገባል። በስምም አይሆንም አካና ሽሩ ይላል። ምክንያቱም በስምም የማይሆንበት ምክንያቱ የእነዚህን ሰዎች ባህሪ ቢያንስ ለ28 ለ30 ዓመት አውቃቸዋለሁ። ከምር የእውነት ነው የምነግራችሁ። እነዚህ ሰዎች የሚፈልጉት ሁሌ ከፊት መሰለፍ፣ ጠዋትና ማታ ስማቸው እንዲጠራ፣ ነገር ግን ለህዝብ ጥቅም የማይሰጡ ይሄንን ህዝብ የሚዘርፉ የሚያሰቃዩ። አንተ የክልልን ህዝብ የወከለን ስልጣን የሰጠህን አንደርግራውንድ አስረህ በየኮንቴነሩ አስረህ አቅልጠህ የሰው ልጅ እንደ ብረት አቅልጠህ ትገላለህ። ይሄ እኮ ነው የሆነው። እኛ ላይ ተፈጸሙ ምንም ማለት አይደለም። ምክንያቱም በቃ አያውቁንም ወይ ፈሩ። የሚፈልጉን ነገር እኛ ባለን እንደዚህ እየተናገርን መፈጸም አይቻልም። መስበር ነበረባቸው። ያለ የሌላ አቅማቸውን ተበድረውም ቢሆን ማድረግ ያለባቸውን ነገር አደረጉ። አሁንም መልሰን ያን ነገር እዚህ ህዝብ ላይ ካላመጣን ነው ትግሉ። ጀነይ እስቲ አንድ ጥያቄ ልጠይቅ፣ ሀሳብን ለማስፋት ብዬ ነው ከፈቀድክልኝ። ለምሳሌ አሁን ኤርትራ ተገንጥሎ አልቋል ነገሩ በፍሪንደም። እንግዲህ የኤርትራ ሀገር ኢንተርናሽናሊ ወይ ዩናይትድ ኔሽን ውስጥ ወንበር አላት፣ አንድ ሀገር ሆናለች። ሌሎች ቲፔል ተፈጸመው እኮ በካልቻ ፍቺው ተፈጽሞ የንብረት ክፍፍሉ ግን በአግባቡ አልተፈጸመም አይደለም። እኛ ምንም ንብረት እሱን ጉዳይ ተው። ሌላ አሁን ኤርትራ ሄዳለች። አድምጠኝ፣ እኔ ጥያቄ ኤርትራ ሄዳለች። ቲፒኤልኤፍ ይሁን ኦኤልኤፍ ይሁን ሌሎችም የሚወክሉ ሰዎች አላቸው። እነሱ ይፋጁ ወይም ይስማሙ ወይም በጋራ የፈለጉትን ያድርጉ። ኤርትራ ምን አገባው? አንድ ጊዜ ከልክ በኋላ ጥለህ ሄደሃል። ምን ያገባሃል? በሌሎቹ ሁሉ እጅ ማስገባት ምን አስፈለገ ነው ጥያቄ። በጣም ጥሩ በቀልሽ፣ አመሰግናለሁ። ያለ የሰሩትን ስለሚያውቁ ተኝተው አያድሩ። በቀልሽ ችግሩ ያ ነው። ያለ አቅማቸው ኦኬ ምንም ባልነበረበት ሁሉም ምርኮኛ በሆነበት ዘመን ኦኬ የፈሪዱላ አሳረፉ። እንቅልፍ የነሳቸው ይሄ ነው። ይበቀሉናል፣ ዛሬ አቅም የለንም፣ ያጠፉናል፣ እንጠፋለን ነው ስጋቱ። ኦኬ ይሄ ግን አይሆንም። የሚሆነው ምን መሰለህ? ልክህን የማታውቅ ከሆነ እኔን የማታከብረኝ ከሆነ ግን በግድ እኔን እንድታከብረኝ ትገደዳለህ ማለት ነው። ምክንያቱም እያዋርከኝ ዘላለም መቀጠል ስለማትችል። ኦኬ ሌላው ያውቁታል፣ ልቡ ናቸው እኮ። ሄርማን ኮን ቃል በቃል ምንድን ነው ያለው?
ያቺን ሄዱና በደንብ ስሟት። ለኦኤምኤን የሰጣትን ጋዜጣዊ መግለጫ ሄዱና ስሙት፣ ምን እንዳለ ቃል በቃል ሲያደራድራቸው ለንደን ላይ ቁጭ ብለው ማለት ነው። ጠዋት የደርግ ተወካዮችን እናንተም ብቻችሁን አናግራችኋለሁ ብሎ እነዛን ሁለት ሰዎች ምንድን ነው ያላቸው? ኦነግ በሌለበት ያላቸው ኦነግ መሪም እንግዲህ ዲማ ነጎያን ጊዜ ያለውን ሰምተሃል? በቀልሽ ነገርኩ እኮ ቢያንስ ላለፉት ያን ጊዜ ሰምተሃል ወይ? ኦነግ ተወካይ ምንድን ነው ያለው? አሁን ሄርማን ኮን ያለውን ነግረናል። የኦነግ ተወካይ ምንድን ነው ያለው? ሀጋ ለመቀበል ወዴት ገባችሁ? አጀንዳው ላይ አታወሩም እንዴ? ምን ነካችሁ? ወደዛ ስለወሰዱ እኔና እሱ እየተሰማኝ ነው። ያላገኙ